በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ካህናት፣ ዲያቆናት፣ ሕዝበ አሕዛብ፣ ሴቶችም ወንዶችም ሕፃናት፣ ሽማግሌዎች በቤተ ክርስቲያን ተሰብስበው በዚህች ቀን ይህችን መጽሐፍ ያንብቧት። ሕሊናን በመሰብሰብ ይህን ደስታ ክብር የሚገኝበትንም ይስሙ። ባለማወላወል ባለመቅበዝበዝ በፍጹም ፍቅር ሕይወት በቆየት ደህንነት የሚገኝበትን ይህን መጽሐፍ ይስሙ። የአባታችን የአቡነ ገብረ መንፈስ ቅዱስንም በረከት ይሳተፉ። ባህሪው በማይከፈል በእግዚአብሔር አብ ስም ከባህሪ አባቱ አንድነት በማይለይ በእግዚአብሔር ወልድም ስም በፍጹም ሶስትነት ሁሉን በሚያረጋግጥ አጽናኝ በሚሆን በእግዚአብሔር መንፈስ ቅዱስም ስም በነቢያት አድሮ የተናገረ በሐዋርያት ላይ ያደረ የሰራትንም ወንጌል ይሰብኩ ዘንድ ሰረገላውም የሆኑ ዘንድ ያረፈባቸው በአካል ሶስት በባህሪ አንድ የሚሆን ባህሪው የማይከፈል የማይነጠል በአካሉ የማይጠቀለል አንድ አምላክ እርሱ ነው። ምስጋና የባህሪው ነው። ዓለም በሙሉ በእጁ የተጨበጠ ነው። ጌትነቱ ገንዘቡ ነው። ሁሉን የሁሉን ልመና ይሰማል። ሁሉ በፊቱ የተገለጠ ነው። እረፍት ከሌላቸው ከመላእክት ከአገልጋዮቹ ከቅዱሳን ምስጋናም የሚቀርብ ለእርሱ ነው ለዘላለሙ አሜን። ብፁዕ ቅዱስ የሚሆን የአባታችን የአቡነ ገብረ መንፈስ ቅዱስን ገድል ማንበብ እንጀምራለን። የማይሰለይ ተጋዳይ የክብር ኮከብ የገዳም መብራት ስም አጠራሩ እርግና የተመሰገነ ብፁዕ ቅዱስ ደግ አቡነ ገብረ መንፈስ ቅዱስ ከግብፅ ደቡብ ከቆላው ሀገር ከኒሳ ሀገር የተገኘ ገዳማዊ ነው። በግብፅ በረሃ 300 ዓመት ኖረ። ከዚያም ወደ ኢትዮጵያ ወጥቶ በዝቋላ ገዳም እህል ሳይበላ ውሃ ሳይጠጣ ልብስም ሳይለብስ 262 ዓመት ራቁቱን ኖረ። ኑሮውም እንደ ሰው አልነበረም። በምድር ላይ እንደ መላእክት ሆኖ ኖረ እንጂ። ተጋድሎውንም መጋቢት 5 ቀን በዕለተ እሑድ ፈጸመ። እርሱ እግዚአብሔር ሕዝበ ክርስቲያንን ሁሉ በአባታችን በአቡነ ገብረ መንፈስ ቅዱስ ጸሎት ይማረን ለዘላለሙ አሜን። የአባታችን የአቡነ ገብረ መንፈስ ቅዱስ አባቱና እናቱ ከደጋግ ከምዕመናን ሰዎች ወገን ናቸው። የአባቱ ስም ስምዖን ይባላል፣ ከነገደ ብንያም ነው። የእናቱም ስም አቅሌስያ ይባላል። ወላጆቹም በእግዚአብሔር ፊት ደጋጎች ነበሩ። አቅሌስያ መካን ሆና ልጅ አታ ልጅ ባለማግኘቷ እያለቀሰች 30 ዘመን ኖረች። ከዕለታት በአንዲት ቀንም ወደ ቤተ ክርስቲያን ገብታ የአብ የወልድ የመንፈስ ቅዱስ ስዕል ካለበት ፊት ለፊት ቆማ እባክህ ጌታዬ አንተን ደስ የሚያሰኝ ፈቃድህንም የሚፈጽም ንጽሕናን የሚወድ ልጅ ስጠኝ ብላ ጸለየች። ያን ጊዜም ከስዕሉ ቃል ወጥቶ ስልጣኑ ከሰማይ ከፍታ ከፍ የሚል ንጽሕናው ከሚካኤል ከገብርኤል የሚተካከል ክህነቱ እንደ መልከ ጼዴቅ እንደ መጥምቁ ዮሐንስም እንደ ነቢይ ኤልያስም የሆነ ልጅ እንቺ ተቀበያ አላት። በቀድሞ ዘመንም ከቅዱሳት አንስት አንዲቱ ያደረገችውን በቅዱሳት መጽሐፍ ሰምተናል። እርሷም የያዕቆብና የኢሳው እናት ርብቃ ናት። በማዕፀኗ ስለነበረው ጽንስም ቃለ እግዚአብሔር ልትጠይቅ ሄደች። እግዚአብሔርም 2 ልጆች በማዕፀንሽ አሉ፣ 2 ልጆች ካንቺ ይወለዳሉ፣ አንዱ ካንዱ ይበልጣል፣ ታላቁ ለታናሹም ይገዛል አላት። አቅሌስያም እንደ ርብቃ ስለ ልጅ ማግኘት የእግዚአብሔርን ቃል ልትጠይቅ ሄደች። እግዚአብሔርም ክብሩ ከፍ ያለ ልጅ እንቺ አላት። ቂም በሌለው ልቦና ትሕትናንን በተመላ ሕሊና ወደ እግዚአብሔር የምትቀርብ የቅዱሳን ጸሎት የምታስገኘው መልስ ይህች ናት። የንጹሐንን ጸሎት የሚቀበል ጻድቃን የለመኑትን የሚሰማቸው የሚሰጣቸውም የእግዚአብሔር ምሕረቱ ቸርነቱ እጹብ ነው፣ ድንቅ ነው። ምስጋናና ክብር ለእርሱ ይሁን ለዘላለሙ አሜን። በዕለተ ቀዳሚት ሰንበት የሚነበብ የአባታችን የአቡነ ገብረ መንፈስ ቅዱስ ከዚህ ዓለም የሚለይበት ቀን በደረሰ ጊዜ ምንም ኃጢአት የሌለባቸው ንጹሖች ጻድቃን ወደሚኖሩበት ብሔረ ሕያዋን ሄደ። ሄኖክና ኤልያስ ሌሎችንም ሞትን ያልቀመሱ ጻድቃን ወዳሉበትም ሄደ። ከቀድሞ ጀምሮ ልማድ ነበረውና በሰረገላም ይሄዳል። ከቅበላ እስከ ፋሲካም በዚያው ይቆያል። ከእነርሱም ጋርም በዓልን ያከብራል። ጌታችንም ወደ እነርሱ ይወርዳል።
ካህንም ሆኖላቸው ቅዱስ ቁርባንን ያከናውናል። አስቀድሞ በእናቱ ስም በተሰራች ቤተ መቅደስ እመቤታችንን ታቦት አድርቆ ለደቀ መዛሙርቱ እንዳደረገ የሰው እጅ ያላዘጋጀውን ህብስትንም አወረደ። መላእክት ከየት እንደመጣ አላወቁም። ያን ህብስት ሊዳስሱት አይችሉም፣ በእሳት ጉጠት ነው እንጂ። የወርቅ ጽዋና ጻሕልም አልባሳትም ለቁርባን ስርዓት የሚገቡትን አወረደ። ጌታ የህብስት አኮቴት ስርዓትን ሲያደርግ የእግዚአብሔርን ምስጢር እንዳዩ አባታችን ገብረ መንፈስ ቅዱስም አስቀድመን እንደተናገርን ኢትዮጵያ እንዲሁ አደረገ። ጌታችን ለደቀ መዛሙርቱ ይህ ህብስት ለብዙዎች ቤዛ ስለ እናንተ የሚፈተተው ሥጋዬ ነው፣ እንካችሁ ብሉ ብሎ እንደሰጣቸው እንዲሁም ጽዋውንም ይህ ለአብዛኛዎቹ ቤዛ ሆኖ ስለ እናንተ የሚፈሰው ደሜ ነው፣ እንካችሁ ጠጡ ብሎ ሰጣቸው። እንዲሁም ለአባታችን ገብረ መንፈስ ቅዱስም ቅዱስ ሥጋዬ ለዘላለም ሕይወት ይሁን ብሎ በንጹሐት እጆቹ ሰጠው። አባታችን አቡነ ገብረ መንፈስ ቅዱስም በጌታችን እጅ ቅዱስ ቁርባንን በተቀበለ ጊዜ እንዲህ ያለ ጸጋን ስላገኘ ፈጽሞ ተደሰተ። ብሔረ ሕያዋንም የደስታ አገር ናት፣ የብርሃን አገር ናት፣ የእግዚአብሔርም አገር ናት። በውስጧም ሐዘንና መተከዝ የለም። በዚህ ዓለም የሥጋ ኃጢአት የማያውቁ ደጋጎችና ንጹዎች ይኖራሉ። በውስጧ ረሃብ፣ ጥም፣ ሕማም፣ ድካም የለም። በውስጧም ቂም፣ ቅናት፣ ገንዘብ መውደድና ባልንጀራን መናቅ የለም። ሜዳዎቿንና ቦታዎቿን የሚያጠጣላት የሰላም ወንዝ ይፈስላታል። ዙሪያዋም ጳዚዮን በሚባል ዕንቁ የተነጠፈ ነው። ትዕቢተኞች በእግር አይረግጧትም። በዚያን ጊዜ እግዚአብሔር የመረጣቸውን በውስጧ ያኖራቸዋል። ቅዱስ ሥጋውን ክቡር ደሙንም ራሱ ያቀብላቸዋል። አንደኛም በምስጢር የሚያዩት አይደለም፣ ከሰማይ የወረደውን የዓለሙን ኃጢአት የሚያስተሰርየውን የእግዚአብሔርን በግ በክብርና በምስጋና ይቀበሉታል እንጂ። አባታችን አቡነ ገብረ መንፈስ ቅዱስም ጌታችንን ባየው ጊዜ የሚሻውን እንዲያደርግለት በብዙ ትጋት ለመነው። በየበዓሉ አስራት አለውና ዘወትርም ልማዱ እንደዚህ ነውና አስራትን የሚቀበል ከእግዚአብሔር ፍጥረትም ሁሉ እንደርሱ ያለ የለም። ጌታችንም አባታችን ገብረ መንፈስ ቅዱስን ከቅዱሳን ሁሉ አብልጦ ይወደዋል። የመረጥኩ ወዳጄ ምን ትሻለህ? ምንስ እንዳደርግልህ ትለምነኛለህ? ከሰው ሁሉ ለይቼ መርጬ አለውና ከተወለድክ ጀምሮ እስከ መጨረሻ ድረስ ቃል ኪዳኔን ካንተ ጋር አጸናው። የከለከልኩም የለም፣ በእኔ ዘንድ መወደድ በዝቷልና። በአንተ ፈቃድም የተመረጠህ አይደለም፣ ከእናት ማዕፀን ስትጸነስ ጀምሮ እኔ መረጥኩ። አሁንም የወደድከውን ለምነኝ፣ ወዳጄም እልሃለሁ። ስለ ስሜ ይህን ሁሉ ድካምና መከራ ታግሰህ መላ ዘመንህን ኑረሃልና አንተስ ከወሰንኩልህ ወሰን አትርፈት ትሩፋትን ሰራ። አባታችን አቡነ ገብረ መንፈስ ቅዱስ መድኃኒታችን ያለውን ይህን ነገር ሰምቶ ፈጽሞ ተደሰተ። እንዲህም አለ። ጌታዬና አምላኬ ሆይ መላ ዘመኔን የለመንኮን ሁሉ ስትፈጽምልኝ ኖር። ኃጣንንም ይቅር ብለህልኝ ከደይን ቆላ ታወጣቸዋለህ። አሁንም ከሞትኩ በኋላ ስሜን ስውር አታድርገው። ተጋድሎዬ በዓለም ዳርቻ ሁሉ ይታወቅ፣ ስራዎችም የተገለጡ ይሆኑ እንጂ። ልማድህ ይቅርታ የሆነ አቤቱ ከኔ ጋር ያጸናኸው ቃል ኪዳኔና ስሜ የታወቀ ይሁን። ልማድህ ምሕረት የሆነልህ የምሕረት ባህር ያለ ጥርጥር አምኖ መታሰቢያዬን ያደረገውን ሁሉ ማርልኝ። ብዙም ቢሆን ለድሆችና ለጦማዳሪዎች ለባልቴቶችና ለሙት ልጆች በጎ ሥራ መስራት በሚችለው መጠን ያደረገውን ሁሉ ማርልኝ። ስሜን በሚጠራበት ቦታ ሁሉ አቤቱ አንተ ይቅር በለው፣ ኃጢአቱንም አስተስርይለት አለው። ጌታችንም አባታችን አቡነ ገብረ መንፈስ ቅዱስን እውነት እልሃለሁ የምምርልህ እንደ ተናገርከው እንደ ቃልህ ብቻ አይደለም፣ በልብህ እንደምታስበው እምርልሃለሁ እንጂ። መታሰቢያህን ያደረገ ስምህንም የጠራ የገድልህንም መጽሐፍ ያጻፈ ወይም የጻፈ ያነበበ የተረጎመ በንጹሕ ልብ አምኖም የሰማ እኔ ስሙን እስከ ዘላለሙ በማይጠፋ በሰማያት ባለው በሕይወት መጽሐፍ እጽፍለታለሁ። በስምህ ለታነጸች ቤተ ክርስቲያን ስንዴም ቢሆን ቅባ ቅዱስም ቢሆን ዘይትም ቢሆን
ዕጣንም ቢሆን ዘቢብም ቢሆን ስጦታን የሚሰጥ በመታሰቢያ ቀንም የሚያቀርብ እኔ ኃጢአቱን እደመስስለታለሁ። በሺህ ዓመት በምሳ ደብረ ጽዮንም አስቀምጠዋለሁ። ለድሆችና ለጦም አዳሪዎች የሚራራ የተራበውን የሚያጠግብ የተጠማውንም የሚያጠጣ በስምህ አምኖ ብዙም ቢሆን ጥቂትም ቢሆን የሚሰጠውን እኔ በመንግሥተ ሰማያት ከኔ ጋር የሕይወት ምግብ እመግበዋለሁ። ስለ ስሜ የተራቆተውን የሚያለብስ ለተቸገረው የሚራራ በመታሰቢያ ቀን ያዘነውን የሚያጽናና ድሃም ቢሆን ሀብታምም ቢሆን ኃጢአቱ የበዛ ሰው ከኃጢአቱ ተመልሶ ንስሐ ቢገባ በጸሎትም ቢያምን የቀድሞ በደሉን አላስብበትም። የዕዳ ደብዳቤውንም እፍቅለታለሁ እንዳልበደለም አደርገዋለሁ። ጌታም ለተመሰገነ አገልጋዩ ይህን ቃል ኪዳን ከሰጠው በኋላ ከእርሱ ተሰወረ። አባታችን ገብረ መንፈስ ቅዱስም ወደ ምድረ ከብድ ገዳም ሄደ። ወደሚወደው መነኩሴ መጋቢት 1 ቀን በዕለተ ረቡዕ ደረሰ። ከእርሱም ጋር የጽድቅን ነገር ሲነጋገሩ አሉ። ከዚህ ዓለም የሚለይበት ጊዜም እንደደረሰም ከመጀመሪያው እስከ መጨረሻ ሁሉን ነገር ነገረው። ዳግመኛም በጸሎቱ አምነው መታሰቢያውን ለሚያደርጉ ለኢትዮጵያ ሰዎች ከጌታ በተቀበለው ቃል ኪዳን ሲለምንና ደህንነትን እንዳመጣ ነገረው። አባታችን ገብረ መንፈስ ቅዱስ መታሰቢያው በዓለም ዳርቻ ሁሉ እንደሚደረግ ከመሞቱ አስቀድሞ አውቋልና በምድር ላይ አምሳያ የሌለው የክብር ኮከብ የጽድቅ መንገድ ጠራጊ በምድረ ከብድ ተገኝቷልና። ከብድ ማለት ከባድ ማለት ነው አለ። ነቢዩ ዳዊት አቤቱ በአሕዛብና በከባድ ሕዝብ መካከል ላንተ እገዛለሁ እንዳለ ስልጣናቸው ከጸና ከነቢያት ከነገሥታት ይልቅ ደስ አሰኛለሁ። በእርሷ የሚኖሩ ገዳማውያን በእውነቱ ጽኑዎች ናቸው። ኮከቦቿም የከበረ ነጭ ዕንቁን ይመስላሉ። ከዋክብትም የተባሉትም በእርሷ የሚኖሩ ቅዱሳን ናቸው። አባታችን አቡነ ገብረ መንፈስ ቅዱስም መጋቢት 3 ቀን በዕለተ አርብ ታመመ። ለሞት የሚያደርስ ጭንቅ ደዌ የሚያዘው ጌታችን ነፍሴ እስከ ሞት ድረስ ደርሳ አዘነች እንዳለ